በጃንቶ ዣራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ጃንቶ ዣራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 16። ኪራኮስ ቁልፉን ፍለጋ ሲዳክር ዋለ። ያልከፈተው ሳጥን፣ ያልገለጠው መጽሐፍ አልነበረም። እንደገና በመመርመር አንዲት ፍንጭ ባያገኝ ኖሮ ተስፋ ወደ መቁረጡ ተቃርቦ ነበረ። ሊሊያ መኪናዋን ከአፓርታማዋ መኪና ማቆሚያ እንዳቆመች ሽቅብ ወደ ቤቷ ተመለከተች። በቅርቡ ተከራይቶ የገባው ሰውዬ መስኮት በጥቂቱ ገርበብ ብሎ አየች። ኪራኮስን በማጥመት ላይ እንደሆነ የጠረጠረችው የዚህ ሰው መስኮት ከራሷ ክፍል አንድ ክፍል ዘሎ የሚገኝ በመሆኑ ባሻገር ከኪራኮስ መስኮት ትይዩ ነበረ። ይህ ሰው ሆን ብሎ ያን ክፍል እንደተከራየ ተጠራጠረች። ምናልባት ኪራኮስን ኢላማ ውስጥ ለማስገባት አመቺ ስለሆነ ይሆናል ስትልም ገመተች። ገርበብ ባለው መስኮት አንድ ሹል ነገር ዘልቆ ያየሽ መሰላት። ጥቁር ሹል፣ የስናይፐር አፈሙዝ ይሆናል የሚል ጥርጣሬ ያደረባት። አእምሯን መናፍስት የወረሩት መሰላት። 19ኛው ገጽ በቀይ መከበቡ፣ 9ኛው አንቀጽ በቀይ መጻፉና 7ኛው አንቀጽ ከስር መሰመሩ ነበረ ለኪራኮስ ፍንጭ ሆነው። 19ኛው ገጽ 9ኛው አንቀጽ 7ኛው መስመር ሲል ለራሷ ነበነበ። በመጽሐፍት መደርደሪያው ዙሪያ እየተንጎራደደ ይህንኑ ነገር ያነበንበው ጀመረ። 19ኛው ገጽ 9ኛው አንቀጽ 7ኛው መስመር 19 9 7 19 9 7 10 9 9 7 ቁጥሮቹን በብጣቂ ወረቀት ላይ ጻፋቸው። 19 9 7 19 97 ሊሊያ ደንዝዛ መኪናዋ ውስጥ እንደተቀመጠች ናት። ሰውየው አልሞ ተኳሽ መሆኑን አልተጠራጠረችም። በመስኮቱ የዘለቀው ጥቁር ጫፍም የስናይፐሩ አፈሙዝ ለመሆኑ ጥርጥር የላትም። ኪራኮስ በመስኮቱ ብቅ ካለ ከዚህ አፈሙዝ የተላከ እሳት ግንባሩ እንደሚበረቅሰው አረጋገጠች። ከመኪናዋ በግድ እየተንቀጠቀጠች ወረደች። 1997 ምንም ትርጉም ሊሰጠው አልቻለም። ሌላ ገጾችን ሲያገላብጥ ቢቆይም ምንም አይነት ሌላ ፍንጭ ሊያገኝ አልቻለም። ሚስጥሩ እዚሁ 1997 ውስጥ መኖሩን ተጠራጠረ። ቁጥሮቹን በአቀማመጣቸው መሰረት አበዛቸው። 5 6 7 እንደገና ደመራቸው 26። ይህን ሁሉ አድርጎም ሊያገኝ የቻለው ሚስጥር አልነበረም። ማስታወሻውን ገጥሞ ጥቂት ካሰበ በኋላ ወደ መስኮቱ መራመድ ጀመረ። ምናልባት ሊሊያን ለመጨረሻ ጊዜ ያይ እንደሆነ በማሰብ። ሊሊያ ከመኪናዋ ከወረደች በኋላ ኪራኮስ የሚኖርበትን አፓርታማ መውጣት ጀምራለች። እግሯ እንክትክት ይልባት ጀመረ። ኪራኮስ ወደ መስኮቱ እየተራመደ ያለ በማስታወሻው የሽፋን ገበታ ላይ 1997 የሚለው ቁጥር ደብዘዝ ብሎ መጻፉን ልብ አለ። ቁጥሩ የተጻፈው በተለጣፊ ጠንካራ ነገር ላይ እንደሆነም አስተዋለ። ቀስ አድርጎ ላጠው። በውስጡ በቶ ቅርጽ የተሰራ ቁልፍ ተቀምጦ ነበረ። በስስት ከመዘዘው ጭምቅ አድርጎ ደረቱ ያስጠጋው። ወደ ኢትዮጵያ በመብረር ተራራውን ከውድመት የሚታደግበት ቁልፍ እጁ ላይ እንደገባ ካረጋገጠ በኋላ አንድ ስጋት አደረበት። እሱም ወደ ተራራው ሲደርስ ሁሉ ነገር ተጠናቆ እንዳይጠብቀው ነው። የአይሮፕላን ቲኬት የሚቆርጥበት ደቂቃ ረዘመበት። ሆኖም ሊሊያን ሳይሰናበታት መሄድ እንደማይችል ልቡ ከነገረው በኋላ ወደ መስኮቱ የጀመረውን እርምጃውን ቀጠለ።
ነገር ግን በሩ በቅጽበት ተበርግዶ ሊሊያ ተወርውራ ገባች። መናገር አልቻለችም። አፏ ተሳሰረ። የደረሰችበት ወደ መስኮቱ ለመጠቃት 3 እርምጃ ያህል ሲቀረው ነበረ። ተወርውራ ተከመረችበት። የመነጋገሪያ ጊዜ አልነበራትም። እሱን ጥላ ወደ ኋላ ለመመለስ ስትቆም መስኮቱ ጥግ መሆኗን አልተገነዘበችም ነበረ። ኪራኮስ ለመነሳት ሲፍገመገም ከሊሊያ ደረት ደም ሲረጭ ተመለከተ። ተዝለፍልፋ እላዩ ላይ ወደቀችበት። አዲስ ዘመን ጣቅርን ተራራ። ለሚራዥ አንድ መርዶ ተነገረው። በተራራ ውስጥ የሚላስ የሚቀመስ እንዳለቀ ያረዳው የምግብ ክፍል ኃላፊው ለዛሬ ራት የሚበቃ ነገር እንኳን የለንም ሲል ነበረ አቀርቅሮ የተናገረው። ያለውን ሁሉ አሟጣ ለዛሬ ራት ቆንጆ አድርጋ አዘጋጀው። ሚራዥ ትከሻውን ቸብ አደረገው። ትንሽ የቀመስን ነፍስ መያዣ ብናስቀምጥ አይሻልም? ጦርነቱ ሊጀመር ትንሽ ሰዓታት ብቻ ነው የቀሩት። ሁሉም ዝግጅት ተጠናቋል። ከበባውን ሰብረ የምንወጣበት ጊዜ እየተቃረበ ነው። አይመስለኝም ሚራዥ አለ የምግብ ክፍል ኃላፊው፣ ስጋቱ በግልጽ እየታየበት። እነሱ እኮ እድሜ ልካቸውን ከጦርነቱ ጋር ያደጉ ናቸው። የሚሆን አይመስለኝም። በእኛ በኩል በምርምር የደከመ ሳይንቲስትና ክብር በቀር ብረት ጨብጦ ማያውቅ ኃይል ያለን። እኔም በሆን ከመክተፊያ በቀር የጠመንጃ ምላጭ እንኳን ነክቼ አላውቅም። አትፍራ። ፍርሃት ጥሩ ነገር አይደለም። ሁሉም ሽንፈት የሚመነጨው ከፍርሃት ውስጥ ነው። ሚራዥ የምግብ ክፍሉን ለቆ ወደ ስልጠና ክፍሉ ነበር ያመራው። እንደተለመደው የፍልሚያ ዝግጅቱ እንደተጧጧፈ ነበረ። በስልጠና ክፍሉ ውስጥ ጃንጊዳና ሳዶቭ የማሰልጠን ተግባሩን ተያይዘውታል። ለሰልጣኞች የአካል ብቃት፣ የመሳሪያ አጠቃቀም፣ በመሳሪያ እምነት ስለማሳደር፣ ስለ ዓላማ ጽናትና ስለ መንፈስ ጥንካሬ፣ ስለ ተቀናጀ እንቅስቃሴ፣ በእስ ሰንሰለት ብቻ ስለ መንቀሳቀስ፣ ስለ ማጥቃትና ስለ ማፈግፈግ ስልትና ጥቅም፣ ውጊያ የቡድን ስራ እንጂ የተናጠል ተግባር ስላለመሆኑ፣ ስለ ትግል ቋንቋ ወዘተረፈ በማስተማር ላይ ናቸው። ሲፓራ ሽሏ እየገፋ ቢሆንም ከስልጠናው ቦታ አልቀረችም። አንዳንድ የጦርነት ታሪኮችን ለሰልጣኞች በመተረክ የጦርነት ውጤቶችን መሰረት በማድረግ ተሸናፊ ምን ስህተት ሰርቶ እንደተሸነፈ፣ አሸናፊው ምን ተግባር ፈጽሞ እንዳሸነፈ ስትተርክላቸው ነበረ። ችግርን ስለመቋቋምና ስለ ጥብቅ ስነ ስርዓት ጠቋሚነትም እንዲሁ። ሚራዥ ወደ ስልጠናው ቦታ ገብቶ ያለውን ጉድ ከተመለከተ በኋላ በስፍራው የተገኙትን ሰዎች ያጤን ጀመረ። ሻጊዝ የስልጠናው ተሳታፊ እሆናለሁ በማለት አሻፈረኝ በማለቱ አብሮ እየሰለጠነ ነው። እንዳንተ ሁሉን ለማወቅ የሚተጋ ሰው አይቼ አላውቅም ሲል ነበር ሚራዥ ወደሚሰለጥንበት ቦታ ሄዶ መደበቅ ያልቻለውን አድናቆቱን የገለጸለት። ሻጊዝም ፈገግ ብሎ ስራውን ቀጠለ። በላብ ተዘፍቋል። የውስጥ ልብሱ በላብ ከደረቱ ጋር ተጣብቋል። ሚራዥ ሌሎች ሰልጣኞችንም እየዞረ ተመለከተ። ሁሉም ስልጠናውን በትጋት ተያይዘውታል። ማርዬ ዋቆ ማርዬ ከበድ ያለ የአካል ብቃት እንቅስቃሴ በመስራት ላይ ነበረ። በአይን እንደተገጣጠሙ ፈገግ ተባባሉ። ከጥጉ አዲያም የሚባለውና በመነጽሩ ታሪክ የሚታወቀው ጎረምሳ ደፋ ቀና ይላል። ሚራዥ ወደ አዲያም ሄደ። እንዴት ነው እባክህ? ተያይዘነዋል። ለክፉ አንሰጥም። ጫን ጫን ይተነፍሳል። ጎበዝ ልጅ። በተራራ ውስጥ የሚገኙት ሰዎች ብዛት ከ2800 በላይ ቢሆኑም ለፍልሚያው ብቃት እንዳላቸው ታምኖባቸው በመሰልጠን ላይ የሚገኙት ግን 1000 አይሞሉም። ቀሪዎቹ ሽማግሌዎችና ህፃናት ናቸው። ህፃናቱ ከ9 ዓመት እስከ 17 ዓመት ዕድሜ ያላቸው ሆነው የነገይቱን ኢትዮጵያ በደንብ ይረከቧት ዘንድ ከፍተኛ የሆነ ትምህርትና ፍቱን የሆነ ተግባራዊ ክህሎት የሚሰጣቸው ናቸው።
በሳይንስ ዕውቀታቸው አስደናቂ ውጤት ያስመዘገቡትን እነዚህን ሕፃናት ሚራዥ እንደ አይኑ ብሌን በመንከባከቡ ረገድ ወደር አልተገኘለትም። ከዚህ በተረፈ አንዳንድ በአካል ብቃታቸው ደከም ያሉ ሳይንቲስቶች በፍልሚያው እንዳይሳተፉ ተደርጓል። የሰዓቱ የአካል ብቃትና የመሳሪያ አጠቃቀም ስልጠና ከተጠናቀቀ በኋላ ሚራዥ ስለ ፍልሚያው አንዳንድ ገለጻዎችን ለማድረግ ወደ መድረኩ ወጣ። ምናልባት ጦርነቱ በጨለማ የሚጀምር ከሆነ ሲል ንግግሩን ጀመረ። ሁሉም ከመድረኩ ስር ቆሞ ንግግሩን ያዳምጥ ጀመር። በአካል ብቃቱ ስልጠና የደከመ ሁሉ ከማለክለኩ በቀር ጸጥታ ሰፍኗል። የጨለማ ጦርነት እጅግ ከፍተኛ የሆነ ጥንቃቄን ይጠይቃል። የብርሃን ስህተት ከሰራ ልትመታ ትችላለህ። ሲጋራ ማጨስና ተንቀሳቃሽ ስልክ ማብራት የከፋ አደጋ ያስከትልብሃል። ምሽግ ውስጥ ካልሆንክ በቀር ጥይቶችን ስትተኩስ ቦታ መቀያየር አለብህ። ቦታ እየቀያየር ካልተኮስክ የጥይቶች ብልሽታ በጠላት ኢላማ ውስጥ ያስገባል። በጨለማ ጦርነት ወቅት የእግር ኮቴ ጠላት ሊሆን ስለሚችል በጥንቃቄ መራመድ አለብን። የውሃ ኮዳ ሙሉ ካልሆነ ተንቦጫብጮ ሊያንቦጫቡጭ ይችላል። የትጥቅ እንግብ እንዳይንቀጫቀጭ ትጥቅ የጠበቀ መሆኑን በቅድሚያ ማረጋገጥ ያስፈልጋል። ሌላው ቀርቶ የሚንቀሳቀስ ጥርስ ካለ ሲል አዳራሹ በሳቅ ተናጋ። የሚንቀሳቀስ ጥርስ የሚለው እንዳሳቃቸው ስለገባው ሳቃቸውን እስኪገቱ ጠበቃቸው። ሚራዥ እውነቴን ነው፣ የጨለማ ጦርነት ከፍተኛ ጥንቃቄን ይጠይቃል። ይህን በአጽንኦት ለመናገር ስል ነው። በሌላ በኩል ሰብሮ የመውጣት ውጊያም ጥንቃቄ የተሞላበት ውጊያ ካልተደረገ በቀር አዳጋች መሆኑን ለማስረዳት ፈልጋለሁ። ከበባን ለመስበር ውጊያው እንዳስፈላጊነቱ ማጥቃትንና መከላከልን አፈራርቆ መጠቀምን ያሻል። እኛ የምንጀምረው ከመከላከል ነው። በመከላከል ውጊያ ጊዜ መሬት ይዘን ስለምንከላከል እንደ የማጥቃት ውጊያ ከባድ አይደለም። መሬት ይዞ መዋጋት ከፍተኛ ጥቅም አለው። መሬት ለወታደር በአግባቡ ከተጠቀመበት እናቱ ናት፣ ካባከናትም መቃብሩ። እኛ ምሽግ ከያዝን እነሱ ተንሳፈዋል ማለት ነው። ስለዚህ በእነሱ ሰውነት ላይ የእኛ ጥይት ሲያርፍ የእነሱ ጥይት ግን በእኛ ምሽግ ላይ ነው የሚያርፈው። ስናጠጋ ግን የተገላቢጦሽ ነው የሚሆነው። እነሱ መሬት ይይዛሉ፣ እኛ ደግሞ አየር ላይ ነን ማለት ነው። ስለዚህ የማጥቃት ውጊያችን እንደ መብረቅ ብልሽታ ፈጣን መሆን አለበት ማለት ነው። ይኸው ነው። አሁን ገላችን ታጥበን ወደ ራት ገበታ እንቀርባለን። በጣም ጥሩ። ሁሉም ወደ መለቃለቂያ ክፍሉ ይግባ። ከደቂቃዎች በኋላ በእራት ገበታው ላይ ሁሉም እጁን ታጥቦ ቀረበ። ይህ የመጨረሻው እራት ነው ጓዶች ሲል መጋቢው ተናገረ። ሚራዥ መጋቢውን ጎተት አድርጎ ወደ ውስጥ ወሰደውና ስማ፣ ከፍተኛ ሚስጥር እኮ ነው ያባከንከው፣ ገብቶሃል? እዚህ ውስጥ ለጠላቶቻችን መረጃ የሚያቀብሉ ሊኖሩ እንደሚችሉ መገመት አቃተ ሲል ገሰጸው። በል ወደ እራት መመገቢያው ግባና አባባልህን አስተባበል። ብሉ ይጨመራል፣ እስክትጠግቡ ብሉ እያልክ ተናገር። ጨምር ካሉኝስ? ያልሰማ መስለ ዞር ማለት ነው። በቃ ሚራዥ፣ ይልቁንስ አንተ ራትን ብትበላ ይሻላል። ካለቀ በኋላ ከባዶ ሳህን ጋር እንዳትፋጥ። ግድ የለም የኔን ላነሳው ጨምረ ስጥ። አብዳሃል? ወደ ጦርነት እኮ ነው የምትሄደው። ወደ ሰርግ መሰለ እንዴ? የምልህን ስማኝ። የኔን ፋንታ ላነሳው አይተህ ጨምር። ለሲጳር ያቀረብክላት ለሁለታችን ይበቃል። ወደ እሷ ሳህን እጄን እሰዳለሁ። የነፍሰ ጡሯን? ግድ የለም ነፍሰ ጡሮች የምግብ ፍላጎታቸው እንደሚቀንስ አታውቅም እንዴ? ሚራዥ፣ እኔ እኮ እርጉዝ አይቼ አላውቅም። ከልጅነቴ ጀምሬ የዚህ ተራራ ውስጥ ነው ያደግኩት። ብርቅ ሆናብኝ ሆድ ሆዷን ስመለከት ውላለሁ። በእናትህ ተንከባከባት፣ ታሳዝናለች። ሳያት ሆዴን ቦጫቦጫል። ሚራዥ በአባባሉ ፈገግ ብሎ መጋቢውን በቆመበት ጥሎት ወደ ራት መመገቢያው ክፍል ሄዶ ከሲጳራ ጎን ተቀመጠ። ሳህኗ ባዶ ነበረ። ጠገብሽ አላት ባዶውን ሳህን እያየ። አልበላልሽ ሲለኝ በሌሎች አከፋፈልኩት። አንተስ ጠገብክ? አዎ ጠግቤያለሁ አላት ሚራዥ
ሆዷን እየተመለከተ። ዛሬ ደግሞ እንዴት ነው ጨመረ ልበል? በጦርነቱ መሃል ጉድ እንዳያደርገኝ የፈራሁት። እዚሁ ትቆያለሽ? ምን ማለት ነው? ማን እንደሆንኩ ይዘነጋ መሰለኝ። ቢያንስ አንድ ቦታ ላይ መትረየስ ተኳሽነቱ ሚና መወጣት አያቅተኝም። ይህ አጉል ጀብደኝነት ነው። ጀብደኝነት? እንደዛ አልከው? እዚህ ተቀምጬ እንደ ሴት የጦርነቱን ውጤት የምጠባበቅ ይመስላል እንዴ? እንደ ሴት አላሰልፍሽም ማለት ትችላለህ። አዝናለሁ። አንተ ተው፣ እንደዚህ መጥፎ አለቃ አትሁን። መጥፎ አለቃ? አለቃ ጨምላቃ? አለቃ ጨምላቃ አልሽኝ? ካልሽ በኋላ ጉድ እንዳታረገኝ እንጂ በተራራው በስተግራ ያለውን የመትረየስ ምሽግ ትገቢበታለሽ። በዚህ መሃል ማርዬ ዋቆ ማርዬ ወንዳልቆን እስከ መሰንቆ እየጎተተ ይዞት ወጣ። አንተ ሰነፍ አዝማሪ፣ ሸልል እንጂ አነቃቃ እንጂ። መሰንቆን እኮ ሸረሪት ዘጋበት። ለመቼ ነው ያስቀመጥከው? በፍልሚያ ወቅት ቁዝገማ አያስፈልግም። ዘራፍ ማለት ነው እንጂ። ዘራፍ እኮ ትልቅ የስነ ልቦና ጥበብ ነው። የሀገራችን ጀግኖች ያን ሁሉ ጦርነት ያሸነፉት በመሳሪያ ብዛት መሰለ እንዴ? ዘራፍ በሚለው ቃል እኮ ነው። ዘራፍ በል እንጂ ጃል፣ ጃሎ በል እንጂ ጃል። ካልከስ መሰንቆ ናፍቃኝ ነበር። ወንዳልቆ እየተንጎራደደ ያሽሞነሙነው ጀመር። ትመር እንደሆነ ምረር እንደቅል፣ አልመር ብሎ ነው ዱባ ሚቀቀል። ሻጊዝ ሚራዥ ወዳለበት መጥቶ ወደ ውጭ ይዞት ከወጣ በኋላ ምሽግ ምሽግ ትላለሳ፣ መቼ ቆፈርነው ምሽግ አለና ነው ሲል አፋጠጠው። ሚራዥ እጆቹን ዘርግቶ መዳፎቹን አሳየው። መጃ በጅተዋቸዋል። ጣቶቹን ቆሳስሏል። ምን ሆነ ነው? ሻጊዝ አይኖቹን እጆቹ ላይ ሳይነቅል ጠየቀው። ከተከበብንበት ቀን ጀምረን ምሽግ እንቆፍር ነበረ። በሚስጥር እንዲያዝ ስለፈለግኩ ነው፣ ግን ይህን ያልገለጽ ነው። በተራራው ወገብ እንደ መቀነት የዞሩ 2 ምሽጎች ተቆፍረዋል። የላይኛው ትክክለኛው ምሽጋችን ነው ካለ በኋላ ስንት ሰዓት የላሰ ጀግና እንዳለን የምታረጋግጥበት ጊዜ ቀርቧል። ጦርነቱን ሊነጋጋ ሲል እንጀምራለን ሲል አከለለት። ውድ የመጽሐፍን በዜማ ቤተሰቦች ጃንቶ ዣራ ክፍል 16 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሰላም።